ጤና ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን ከዜናዎቹ ጋር ደጀናንባቸው አብራችሁ ቆያለሁ በቅድሚያ የግሸን ደብረ ከርቤ አመታዊ የንግስ በዓል በሰላም እንዲከበር የቅድመ ዝግጅት ስራዎች መጠናቀቃቸውን የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን ተናገሩ አመታዊ የንግስ በዓሉን ለማክበር ከ1.5 ሚሊዮን በላይ ምዕመናን ወደ ስፍራው ይገባሉ ተብሎ እንደሚጠበቅም የዞኑ ባህልና ቱሪዝም መምሪያ ገልጿል ደምስ አረጋ በመጪው መስከረም 21 2018 ዓ.ም የሚከበረው የግሸን ደብረ ከርቤ አመታዊ የንግስ በዓል በሰላም እንዲከበር የቅድመ ዝግጅት ስራዎች መጠናቀቃቸውን የደቡብ ወሎ ዞን ገልጿል የግሸን ደብረ ከርቤ አመታዊ በዓልን ለማክበር ምዕመናን ከተለያዩ የሀገሪቱ አካባቢዎች በብዛት የሚታደሙበት እንደመሆኑ በዓሉን የሚመጥን ዝግጅት መደረጉን የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን አብራርተዋል ግሸን በዓልን በተመለከተ የቅድመ ዝግጅት ስራውን በተሳካ ሁኔታ ለመስራት ከፍተኛ ጥረት አድርገናል ከዛ አኳያ ልዩ ኮሚቴዎች ተዋቅረዋል እነዚህ ኮሚቴዎች የራሳቸውን እቅድ አቅደው ሲሰሩ ነው የሰነበቱት ከነዚህ ኮሚቴዎች ውስጥ አንዱና ዋናው በዓሉን ሰላማዊ በሆነ መንገድ ለማክበር እና አስተማማኝ የሆነ የጸጥታ ሁኔታ እንዲኖር ለማድረግ የጸጥታ ኮሚቴ ተዋቅሮ ስራ እየሰራ ነው የቆየው ይሄ ኮሚቴ የፌደራል የጸጥታ ኃይል በተለይ ደግሞ መከላከያ ሰራዊታችን እንደሁም የዞኑ የጸጥታ ኃይል ሰላም አስከባሪው ሚኒሻው በተመሳሳይ ደግሞ በየአካባቢው ያለ የክልላችን የጸጥታ ኃይል አርማ መከላከል ኃይላችንን ጨምረን አንድ ጠንካራ የሆነ ኃይልና በቅንጅት የሚሰራ ኃይል አዘጋጅተን ስንሰራ ነው የቆየ ነው የደቡብ ወሎ ዞን ባህል ቱሪዝም መምሪያ ኃላፊ አስያ ኢሳ በዓሉ ብዛት ያላቸው ቱሪስቶች የሚሳተፉበት ታላቅ አመታዊ በዓል መሆኑን ገልጸው በዘንድሮ የግሸን ደብረ ከርቤ አመታዊ ክብረ በዓል ከ1.5 ሚሊዮን በላይ እንግዶች ይታደማሉ ተብሎ እንደሚጠበቅ ተናግረዋል መስከረም 12 ጀምሮ ዋናው በዓል መስከረም 21 ላይ የሚከበረው የግሸን ደብረ ከርቤ የንግስና በዓል አከባበርን በተመለከተ እንደኛ ተቋም የቅድመ ዝግጅት ስራውን ለማጠናቀቅ ከነሐሴ 20 አካባቢ ጀምረ ከባለድርሻና ከአጋር አካላት ጋር እየተመካከርን ያለንበት ሁኔታ ነው ያለው ከ1.5 ሚሊዮን በላይ ቱሪስቶች ይመጣሉ ብለን አቅደን እየሰራን ያለንበት ሁኔታ ነው ያለው እነዚህ ሲመጡ በየትኛው መንገድ ምንም አይነት ችግር ሳይገጥማቸው በዓላቸውን አክብረው ከዋናቸውን ከሆነው እንድመለሱ ስራ እየሰራን ያለንበት ሁኔታ ነው ያለው የደቡብ ወሎ ዞን ዋና አስተዳዳሪ እንዳሉት በማህበራዊ ሚዲያዎች የሚሰራጩ መረጃዎች ሐሰተኛ መሆናቸውን ገልጸው አማኞች በሐሰተኛ መረጃ ሳይደናገጡ በዓሉን በሰላም አክብረው እንዲመለሱ ጥሪ አቅርበዋል በማህበራዊ ሚዲያ ያው አካባቢው ተቆጣጥረናል እኛንን የምናስከብረው ወይም ሰላም አይደለም ምናምን የሚልና የመቶ በዓሉ ላይ የሚሳተፈው የሰው ኃይል እንዳይመጣ ለማድረግ ቅስቀሳዎችን እየሰማን ስለዚህ አካባቢውን ሰላም ለማድረግ ስራ ተሰርቷል አሁንም የጸጥታ ኃይላችን ቦታው ላይ ሆኖ በዛ አካባቢ የሚንቀሳቀስ ጽንፈኛ ኃይልን እየመታ ነው ያለው እያስወገደ ነው ያለው ስለዚህ ከየትኛው ማቅጣጫ የሚመጣው አማኝ ያለምንም ስጋት እና ያለምንም ማመንታት መጥቶ ፕሮግራሙ ላይ ተሳትፎ ሃይማኖታዊ ክዋኔውን ከውኖ በሰላም ሊመለስ እንደሚችል አውቆ አካባቢው ላይ ምንም አይነት ችግር ሊፈጠር እንደማይችልም አምኖ መጥቶ አክብሮ እንዲመለስ ጥሪ ነው የምናስተላልፈው የጸጥታ ችግር ባለባቸው አካባቢዎች የሚኖሩ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ባለድርሻ አካላት በቅንጅት እንዲሰሩ የሰሜን ወሎ ዞን አስተዳደር ጥሪ ያቀረበ የዞኑ ትምህርት መምሪያ የ2018 የትምህርት ዘመን ስኬታማ ማድረግ በሚቻልባቸው ሁኔታዎች ዙሪያ በወልዲያ ከተማ ውይይት አካሂዷል ካሳሁን ኃይለ ሚካኤል ዝርዝር ዘገባ አለው የሰሜን ወሎ ዞን አስተዳደር ከትምህርት ባለድርሻ አካላት ጋር የ2018 የትምህርት ዘመን በስኬት ለማካሄድ የሚያስችል ምክክር አካሂዷል። ዛሬ ትውልድን ማስተማር ካልተቻለ ወደፊት አደጋው የከፋ እንደሚሆን ተገልጿል። በተለይም በጸጥታ ችግር የተዘጉ ትምህርት ቤቶችን ለማስከፈት ወላጅ ሚናው ጉልህ መሆኑን ያነጋገርናቸው የወላጅ መምህር ህብረት ተወካዮች ያስረዳሉ። የትምህርት ባለሙያዎች መምህራን እና የሚመለከታቸው አካል ከወላጆች ጋር ከሃይማኖት አባቶች ጋር ከአገር ሽማግሌዎች ጋር በመሆን ችግሩን መፍታት ይቻላል ብያምናለሁ። ምክንያቱም ልጆቹ እንዲማሩ እንዳይስተጓጎሉ
ከፍተኛ ስራ መስራት ያለበት ወላጅ ስለሆነ ከወላጅ ጋር ከተመካከሩ ጉዳዩ ሊቀል ይችላል ብዬ አምናለሁ። ይምከር ወላጅ። ምክንያቱም ጥቅምና ጉዳቱን እያየን ነው። መቼም ያለ ትምህርት ምንም ነገር በአየር ቢከድ በሐኪም ቢሆን ሁሉ ነገር ትምህርት ነው እና አሁን እንምከር። ትምህርት መቋረጥ መቻል የለበትም እና እና ደናቀፋይ ደግሞ የኛ አካል አይደለም እያለሁ እየመከርን ነው በየጎጡ። የሰሜን ወሎ ዞን ትምህርት መምሪያ ኃላፊ ሰጠ ታደሰ የተዘጉ ትምህርት ቤቶችን ማስከፈት ቢቻልም ሁሉም ተማሪዎች ወደ ትምህርት ገበታ መመለስ ላይ ጉድለት እንዳለ ገልጸዋል። በቅድመ አንደኛም በአንደኛና መካከለኛ በሁለተኛ ደረጃ 961 ተቋም ናቸው ያሉን። ከነዚህ ተቋማት ውስጥ የማንነት ጥያቄ ካለባቸው ውጭ ያሉት በሁሉም ትምህርት ቤቶች በሚባል በ13 ወረዳዎች ምዝገባ የጀመሩበት ሁኔታ ነው ያለው። ከሞላ ጎደል የመማር ማስተማሩ እየተጀመረ ያለበት ሁኔታ ነው ያለው። አጠቃላይ ምዝገባችን በሶስቱም ፕሮግራም ከ500,000 ተማሪዎች በላይ ነው እቅዳችን። እስካሁን ድረስ የተመዘገበው በሶስቱም ፕሮግራሞች 54.6% አካባቢ ነው የመዘገብ ነው። ከመመዝገብ አኳያ አሁንም እጥረቶች ያሉበት ሁኔታ ነው ያለው። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር ዛሬ ትውልድን ማስተማር ካልተቻለ ወደፊት አደጋው የከፋ ይሆናል ብለዋል። ትምህርት ቤቱ የራሳችሁ ነው፣ ልጆቻችሁ የራሳችሁ ናቸው። ኃላፊነቱ ሰዱ። እስከዛሬ አሁን እየከፈልን ያለነው የተማሪ መውደቁን አለማሳለፉ፣ የተማሪ ተስፋ መቁረጥ፣ በባህሩ መሄድ ምናምን በሙሉ እስከዛሬ ያልሰራ ነው። የዛሬ ውጤቱ ታየ። ዛሬ ላይ አይናችን እያየ እንደዚህ በግድለሽነት በዋዛ ፈዛዛ የምናየው ነገር ነገ ዋጋ እንደሚያስከፍለን ታሳቢ ተደርጎ እርስ በርሳችን የተቆላለፍን የተገዳደልን ይህን ክልል ባለቤት አልባ እንዳናደርገው የተማረ አልባ እንዳናደርገው። የአማራ ክልል ወጣቶችና ስፖርት ቢሮ ኃላፊ እርዚቅ ኢሳ የትምህርት አመራሮች ከመማር ማስተማር ጎን ለጎን የትምህርት ተቋማትን ማስፋፋት ላይ ሊሰሩ እንደሚገባ አሳስበዋል። በወረዳ 5 ፕሮጀክቶችን መስራት አለብን። ከ5ቱ ፕሮጀክቶች ውስጥ አንዱ ትምህርት ቤት መሆን አለበት። የራሳችን እስረኛ አንነው። እዚህ አስተዳዳሪዎች የአካባቢያችሁ ሁኔታ በመቀየር ጉዳይ ላይ ወደ ኋላ አትበሉ። አንዳንዱ ጉዳይ ማለት ነው በጣም አስሮናል። እቺ ካልመጣች እቺ አትደረግም። እቺ እስር የራስ እስረኛ በዚህ መንግስት እንሰብ ሐሳብ ነው ሊድ የሚያደርገው። በቃ ያን ትምህርት ቤት መለወጥ በምትፈልግበት መመገብ በምትፈልግበት ሪስፖንሲብል ነው እንውሰደው። ጥቅልል አድርገን ነው እናርገው ጉዳዩ። በዞኑ የሁሉም ወረዳና ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊዎች፣ የትምህርት ተቋማት መሪዎች፣ የወላጅ መምህር ህብረት ተወካዮች፣ የሃይማኖት አባቶችና የሀገር ሽማግሌዎች በውይይቱ ተሳትፈዋል። የፍትህ ስርዓቱን ለማዘመንና ቀልጣፋ አገልግሎት ለመስጠት በቴክኖሎጂ የታገዘ አሰራርን ለመተግበር እየሰራ መሆኑን የደቡብ ወሎ ዞን ፍትህ መምሪያ ገለጸ። በተጠናቀቀው በጀት ዓመት የመንግስትንና የህዝብን ገንዘብ እንዳይባክን የተደረገው ጥረት በተያዘው በጀት ዓመት ተጠናክሮ እንደሚቀጥልም መምሪያው አስታውቋል። አበሻነለይ የደቡብ ወሎ ዞን ፍትህ መምሪያ ከዞንና ከወረዳ የስራ ኃላፊዎች እንዲሁም ባለድርሻ አካላት ጋር የ2017 በጀት ዓመት የእቅድ አፈጻጸምና የ2018 በጀት ዓመት እቅድ ትውውቅ መድረክ በደሴ ከተማ አካሂዷል። በመድረኩ ላይ የተገኙት የዞንና የወረዳ የስራ ኃላፊዎች በ2017 በጀት ዓመት የተሻለ አፈጻጸም ለማምጣት ዘርፈ ብዙ ስራዎችን መስራታቸውን አንስተው የ2018 በጀት ዓመት እቅድን ለመፈጸም የጋራ መግባባት ላይ መድረሳቸውን ገልጸዋል። አላግባብ የተወሰዱ ሀብቶችን ወደ መንግስት ካዝና የመመለስ የኦዲት በተለያዩ ቦታ ላይ የተልከሰከሱና አላግባብ የተወሰዱ ንብረትና ሀብቶች እንዲመለሱ የማድረግ ተቋማቶችን ሌጋል ኦዲት የማድረግ በአጥፊዎች ላይ ውሳኔ እንዳገኙ የማረክ ስራ ነው የሰራ ነው። እንደ ቃሉ ህገወጥ የሰዎች ዝውውር አንደኛው ነው። የክልሉ አንኳር እንትን የምስራቅ አማራ ኮሪደር በመሆኑ እሱ ላይ ትኩረት አድርገን የሰራ ነው። ከ4300 በላይ ዜጎችን ወደ መጡበት ለመመለስ ችለናል። ከ2017 በጣም በእጅጉ የላቀ በ2-3 እጥፍ ፍትህን ተገቢ ሁኔታ ምላሽ ለመስጠትና ለህብረተሰቡ እርካታ ለመስጠት ከአጋርና ከባለድርሻ አጋራት ጋር በጋራ ለመስራት በተገቢ ሁኔታ የተዘጋጀንበት አመት ነው። 2018ን አዲስ ክልሉ ያወረደው እቅድ አለ። አንዱን ቀን እንደ 5 ቀን ሰርተን ህዝባችንን በእኛ ዘርፍ መካስ አለብን ብለን
በቁርጠኝነት ለመስራት ነው። በ2017 በጀት ዓመት መዝገብን መርምሮ ውሳኔ በመስጠት የማጥራት አቅምን በፍትሐ ብሔርም ሆነ በወንጀል ተግባር 100% ማድረስ መቻሉን የገለጹት የደቡብ ወሎ ዞን ፍትህ መምሪያ ኃላፊ አብርሃም ሞላ ስራን ለማዘመን ቴክኖሎጂ የመጠቀም አቅምን ማሳደግ መቻሉንም አንስተዋል። ከመዝገብ አፈጻጸም ጋር ተያይዞ የቀረቡ መዝገቦችን በወንጀልም በፍትሐ ብሔርም የቀረቡ መዝገቦችን በተፋጠነ ሁኔታ መርምሮ ውሳኔ መስጠት ረገድ በፍትሐ ብሔርም በወንጀልም 100% አፈጻጸም ነው ያለን። ተከራክረው በማሸነፍ ረገድ በበጀት ዓመቱ ከ418 ሚሊዮን ብር በላይ መንግስትን ከወጪ ያዳንበት ሁኔታ ላይ ያለን። አገልግሎት አሰጣጣችን የተሻለ ቀልጣፋ እንዲሆን በማድረግ ረገድ ባሉ የአይሲቲ እንትኖች እየተጠቀምን ስራችንን የተቀላጠፈ እንዲሆን በማድረግ ረገድ ሰፊ የሰራንበት ሁኔታ ነው ያለው። 2018 ዓመተ ምህረት ከክልሉ የ25 ዓመት የአሻጋሪ እድገትና የዘላቂ ልማት ፍኖተ ካርታ ጋር የተቀናጀ እቅድ ታቅዶ ወደ ስራ መገባቱንም መምሪያ ኃላፊው ገልጸዋል። በ2018 ዓመተ ምህረት አንደኛው የመምሪያው ዋና እቅድ አለ። ከሱ አንጻር በዋናነት አጠቃላይ የህገ መንግስቱና ህገ መንግስታዊ ስርዓቱን ማስከበር ነው፣ ሰላም ማስፈን ነው። የመንግስትና የግለሰቦችን ጥቅም ጉዳት እንዳይደረግ ማድረግ ነው። በወንጀልም በፍትሐ ብሔርም ያሉ ዝርዝር ግቦች አሉት፣ አላማዎች አሉ፣ ግቦች አሉ። በግቦች ስር ዝርዝር ተግባራት አሉ። እነሱን የምናስፈጽመውበት ሁኔታ ላይ ያለ። በመድረኩ የተሻለ አፈጻጸም ላላቸው ዞንና ወረዳዎች እንዲሁም ረዥም ዓመት አገልግለው ጡረታ ለወጡ ባለሙያዎች እውቅና ተሰጥቷል። ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ ተመልካቾች፣ በተለያዩ ምክንያቶች ለጾታዊ ጥቃት የተጋለጡ ወገኖችን ለማገዝ በትኩረት እየሰራ መሆኑን የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ አስታወቀ። ቢሮው የችግሩ ተጋላጭ ወገኖችን በቅርበት ለሚያገለግሉ ባለድርሻ አካላት ስልጠና ሰጥቷል። ስልጠናው የደንበኞችን ፍላጎት መሰረት ያደረገ አገልግሎት ለመስጠት አቅም የሚፈጥር መሆኑን ተሳታፊዎች ተናግረዋል። ተመስገን አሰፋ ተጨማሪ ዘገባ አለው። በአማራ ክልል ከ10 ዞኖች ለተውጣጡ የትምህርት የጤናና የሴቶችና ህጻናት ባለሙያዎች የአእምሮ ጤናና የስነ ልቦና ድጋፍ ላይ ትኩረት በማድረግ በደሴ ከተማ ስልጠና ተሰጥቷል። ስልጠናው በባለፉት ዓመታት በክልሉ ከደረሰው ጉዳት ጋር ተያይዞ በክልሉ ሴቶችና በህጻናት ላይ የደረሰውን አካላዊና ስነ ልቦናዊ ጫና ለመቋቋምና ጉዳት ለደረሰባቸው አካላት ተቋማት ቀልጣፋ አገልግሎት እንዲሰጧቸው ታሳቢ ተደርጎ መዘጋጀቱ ተገልጿል። የአገልግሎት አሰጣጥን ለማሻሻልና ጾታን መሰረት ያደረገ ጥቃትን ለማስቆም ስልጠናው አስፈላጊ ስለመሆኑ ተሳታፊዎች ተናግረዋል። እየሰራ ነው የነበረውን ስራ የበለጠ እንድናጠናክርና በሙያው ጥልቅ እውቀት እንዲኖረን ብዙ ስልጠናዎችን አግኝተናል። ጉዳይ አያያዝን፣ ጉዳያቸው እንዴት መያዝ እንዳለበት፣ ክትትል መደረግ እንዳለበት፣ ፋይላቸው እንዴት መቀመጥ እንዳለበት፣ ችግር ደርሶባቸው ስለሚመጡ ጤና ማስቀደም ስላለብን ጤናን ካስቀደምነው ኋላ ሌላውን ደግሞ እኛ ምንፈታውን እኛ እንፈታለን። ለስራችን ጥሩ ስልጠና አግኝተናል። የመጀመሪያው ስራን አውቆ ማደር ነው። ስራን ታውቃለህ። ከዛ በኋላ እነማናቸው ደንበኞች ምን አይነት ችግር አለባቸው የሚለውን ነገር ማወቅ ከተቻለ እንግዲህ እያንዳንዳችን እዚህ ስልጠና ውስጥ የተሳተፍን እያንዳንዳችን ከታች ከወረድን በኋላ 20 ሰው ማሰልጠን እንዳለብን ነው ተልእኮ የተሰጠን። እሱም ብቻ አይደለም፣ በፍጹም ትዕግስትና እውቀት በተሞላበት መልኩ ታች ያለው ማህበረሰብ ዘላቂነት ያለው አገልግሎት መስጠት እንዲችል የቤት ስራ ወስጃለሁ ማለት ነው። የስነ ልቦና እና የጉዳይ አያያዝ በህፃናት ዙሪያ ላይ ነው። ለምሳሌ እኛ እንትን የምንለው በዛ ዙሪያ ላይ በቂ ስልጠና የተሰጠበት መንገድ ነበር። ግንዛቤ ሳይኖረን ያልሰራናቸው ለቀጣይ ግን እንድንሰራቸው እውቀትን ሚዘን የሄድንበት ስልጠና ነው የነበረው። የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ በክልሉ ያጋጠሙ ችግሮችን መነሻ በማድረግ ለችግር የተዳረጉ የህብረተሰብ ክፍሎችን ለመደገፍ እንደሚሰራ ገልጸዋል። ይሄ ስልጠና በተለይ አሁን ተከታታይ የሆኑ ችግሮች በመኖራቸው ምክንያት ህጻናት ለተለያዩ ችግሮች ይጋለጣሉ። ነገር ግን በችግራቸው አይነት እና ስታንዳርዱን የጠበቀ የኬዝ አያያዝ ስለሌላቸው ትንሽ ለማኔጅ ለማድረግም ችግሩንም አድሬስ ለማድረግ ስለሚቸግር ከዚህ ከጾታዊ ጥቃት ጋር ተያይዞ ጾታዊ ጥቃት የተፈጸመባቸውን ሴቶች እንዴት ነው ትሪትመንት እናደርጋቸው፣ ከአቅም በላይ የሆነ ችግር ቢገጥም እንዴት ነው ሪፈር ልናረጋቸው የምንችል ሚል አጠቃላይ እሱን ታሳቢ ያደረገ ለሴቶች ዘርፎች ስልጠና ተሰጥቷል። ጥቃት የደረሰባቸውን ወገኖች የስነ ልቦና ድጋፍ ለማድረግ እየተሰራ መሆኑን የተናገሩት ኃላፊዋ በቀጣይም በዘርፉ የሚሰጠው አገልግሎት ውጤታማ እንዲሆን ይደረጋል ብለዋል። ህጻናት የተለያዩ ችግሮች ይገጥማቸዋል እና በእነዚህ ችግሮች ምክንያት ትምህርት ቤት ላይ ኮምፒት አያደርጉም።
ስለዚህ እነዚህን ተማሪዎች ለይቶ የስነ ልቦና ድጋፍ መደረግ አለበት። ስክሪን አድርገው ምንድነው ወደ ኋላ ላግ ያደረጋቸው የገጠማቸው ችግር ምንድነው ብሎ ኬዛቸውን በደንብ አይቶ ከሚመለከተው ሰው ጋር ማገናኘት ያስፈልጋል። የሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶች መብት ጥበቃና ምላሽ መሪ ስራ አስፈጻሚ ዘካሪያስ ደሳለኝ በግጭት ውስጥ ያለፉ አካባቢዎች ጉዳት የደረሰባቸው የህብረተሰብ ክፍሎች የስነ ልቦና ድጋፍ እንዲያገኙ የሚደረገው ጥረት ተጠናክሮ ይቀጥላል ብለዋል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀናንባቸው ነበርኩ። ጤና ይስጥልን።